ወይኔ እኮ አልሰማውም ነበረ፣ ወይኔ ይሄንን ባቅ ኖሮ ቀድሜ እንደዚህ ያደርግ ነበር፣ እንደዚህ ያስተካክል ነበረ ከማለታችሁ በፊት እርባታ ከመጀመራችሁ በፊት እና ገንዘባችሁ ከመክሰሩ በፊት ከማባከናችሁ በፊት ይሄንን ቪዲዮ መስማት አለባችሁ። ዛሬ 5 ነገሮችን የምነግራችሁ ብዙ አይደለም። እነዚህን 5 ነገሮች ከጠበቃችሁ ውጤታማነታችሁን ታረጋግጣላችሁ። ይሄ ታዲያ የሚሆነው ገና ስራውን ሳትጀምሩ ነው ውጤታማ እንደሆናችሁ የምታውቁት ማለት ነው። ዛሬ የምነግራችሁን ምናልባት ከከሰራችሁ በኋላ ልታውቁት የምትችሉት ነው። ስለዚህ ዛሬ ምንድን ያደረኩት እኔ ከመጀመራችሁ በፊት አብዛኞቻችሁ እንግዲህ ጀማሪ ናችሁ እዚህ ውስጥ ያላችሁት። ከመጀመራችሁ በፊት እነዚህ 5 ነገሮችን ታግሳችሁ ከሰማችሁ ገንዘባችሁ ተረፈ ማለት ነው። ካልሰማችሁ ግን ከወደቃችሁ በኋላ ነው የምንገናኘው ማለት ነው። ከኪሳራ በኋላ ነው የምንገናኘው ማለት ነው። ስለዚህ በሰዎች ስህተት ግዴታ መማር አለብንና የግድ ራሳችን መክሰር የለብንምና እቺን 5 ነገሮች በጣም ታግሳችሁ እንደው ቢሰለቻችሁ እንኳን በጣም ታግሳችሁ እቺን ቪዲዮ መጨረስ መቻል አለባችሁ። ምንም ውስጥ ግቡ፣ የከብት እርባታም ግቡ፣ ፍየልም አርቡ፣ በጎችንም ያዙ፣ ዶሮም ያዙ። ለሁሉም እርባታ መሰረታዊ ናቸው እነዚህ። አልሰማንም ነበር እንዳትሉኝ፣ ወይኔ ቀድሜ ባቅ ኖሮ እንዳትሉ፣ ቀድሜ ልድረስላችሁ ብዬ ካለፍኩባቸው ውጣ ውረዶች የተረዳሁት እንዲሁም ደግሞ ከትልልቅ ዶሮ አርቢዎች የተረዳሁት ሶሻል ሚዲያ ላይ እንዳለውበት መጠን ብዙ ኢንፎርሜሽኖች ይደርሱኛል። ብዙ አለማወቆች አሉ። ከአለማወቆች ሁሉ ቁንጮ የሚባሉትን 5 ይዤላችሁ መጥቻለሁኝ ዛሬ። ስለዚህ አብራችሁኝ ከቆያችሁና ከታገሳችሁ እርግጠኛ ሆኜ የምነግራችሁ ባትጠቀሙበትም አትጎዱበትም። ስለዚህ በጣም ብታዳምጡኝ። ቪዲዮቻችንን ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ እያደረጋችሁ አይደለም ብዙዎቻችሁ እንግዲህ ጀማሪ ናችሁ። አብረን ብዙ ነገሮችን እንማራለን። ኤክስፒሪየንሳችንን ሼር እናደርጋችኋለን። እናንተም ደግሞ ጥያቄዎቻችሁን እየተቀበልን ደግሞ መልሰን ቪዲዮዎችን እየሰራን ወደ እናንተ ስለምናደርስ እርባታን በተመለከተ ማርባት ፈልጋለሁ፣ እርባታ ዘርፍ ላይ መግባት ፈልጋለሁ ያለ እርግጠኛ ነኝ ሰብስክራይብ ባያረግም በጣም ይጠቀምበታል ብዬ አስባለሁ። ነገር ግን ለቻናላችን እድገትም ለእናንተም ተደራሽነታችን እንዲሰፋ ሰብስክራይብ እና የደውል ምልክቱን ብትጫኑና ሐሳብ አስተያየቶቻችሁን ምን እንደተሰማችሁ ደግሞ በዚህ ዛሬ በምነግራችሁ 5 ነገሮች ውስጥ ኮሜንት ላይ ጻፉልኝ። የትኛውም አካባቢ ብትሆኑ ሰብስክራይብ ሳታረጉ እንዳታልፉ። 91ኛ ዙራችንን በጣም በአስደማሚ በሆነ መንገድ ጨርሰናል። የተወሰነች አጭር ቅንጭብ ያለች ቪዲዮ ጋብዛችኋለሁኝ። ሰልጣኞቻችን ስለምንሰጣቸው ስልጠናዎች የሰጡትን አስተያየት ማለት ነው። በምን ያክል ደረጃ ስልጠናችንን ከፍ እያደረግነው እንደመጣን እንግዲህ ከዚህ ቀደም ቻናሉ ሲጀመር በትልቁም በትንሹም ቻናላችን ላይ ያላችሁ ሰዎች ታውቁታላችሁ። በጣም በትንሹ ጀምረን እንግዲህ አሁን ደረጃውን ሰቅለነዋል ማለት ይቻላል። የእርባታ ላይ ያለውን የስልጠና አሰጣጥ እጅግ በጣም ደረጃውን ከፍ አድርገነዋል። ፕራክቲካል ነገሮችን በደንብ ጨምረንበት ዶሮ አርቢ ከስልጠና በኋላ ወደ ስራው ሲገባ መሬት ላይ ያለው ነገር ጋር የሚታረቅ የሚማረውንና መሬት ላይ የሚያገኘውን ነገር ለማስታረቅ ሰፊ ስራዎችን እየሰራ ነው የምንገኘውና 92ኛ ዙር ሰኞ ይጀምራል። አድራሻችሁ ዱከም ነው። ለተከታታይ 3 ቀን የሚሰጥ ነው። መመዝገቢያ ከፍላችሁ መውሰድ ትችላላችሁ ማለት ነው። ቀጥታ ዛሬ ወደ መጣውበት ሐሳብ ልምጣላችሁ። አሁን የምነግራችሁ ሐሳብ ጥንቃቄዎች ናቸው። አንድ ዶሮ አርቢ ጎበዝ የሚባለው ወይም ደግሞ እርባታ ውስጥ መግባት አለበት የምንለው ሰው ምን አይነት ሰው ነው? መስፈርት አለው። አንድ ዶሮ አርቢ ወይም ደግሞ አንድ የወተት ላሞች ላይ መስራት የሚፈልግ አርቢ ወይ ማድለብ ስራ ላይ መስራት የሚፈልግ አርቢ፣ በጎችንም ፍየሎችንም መያዝ የሚፈልግ አርቢ በአማካኝ በቀን ውስጥ ከ5 እስከ 6 ሰዓት እርባታ ውስጥ ማሳለፍ አለበት። በጣም ሚኒመሙ ማለት ነው። በጣም አላሳለፍም ከተባለ ከ5 እስከ 6 ሰዓት። አሁን ያለው ዶሮ አርቢ አሁን አብዛኛዎቹ ዶሮ አርቢዎች ከብት ላይ የሚሰሩ የከብት አርቢዎች በጎችም ፍየሎችም በሉት እርባታ ላይ ያሉ ሰዎች ኮርጆ መስራት ነው የሚፈልጉት። እከሌ እንዴት ሰራ ብለው ነው መስራት የሚፈልጉት። ያ አያስኬድም፣ ፈጽሞ አያስኬድም። ማንንም ውጤታማ አላደረገም። ተመልከቱ እስቲ። በዶሮ እርባታ ሰፋ ያለ ኤክስፒሪየንስ ስላለኝ ልንገራችሁ። ለምሳሌ እኛ ጋር የሚመጡ ሰልጣኞች ቤታቸውን ገንብተው ከመጡ በኋላ አብዛኞቹ ሲመለሱ ከ3 ቀን በኋላ ለማፍረስ ነው የሚሄዱት። ቤቱን ለማፍረስ ነው የሚሄዱት አብዛኞቹ ነው የምነግራችሁ። በቃ የሆነ ልክ ያልሆነ ነገር አለ በውስጥ አዋቂነት። ስለዚህ ከሆነ ነገር አይታችሁ ቤት ስገነቡ የሆነ ቦታ ያያችሁትን ቤት ኮፒ ፔስት አታርጉ። አያስኬድም፣ ስራው ላይ አያስኬድም። እናንተ ሌላ እሱ ሌላ። እሱ የራሱ ያደረገበት ምክንያት ሊያቅ ይችላል። አብዛኛው ባያቅም ለምን ያንን ቤት እንደዛ እንደሰራው ስለማያቅ እናንተም ደግሞ በተመሳሳይ ይሄ ዶሮ ቤት ነውና ብላችሁ ደግሞ የዶሮ ቤት መገንባት የለባችሁም። ለከብቶች ቤቶችን አይታችሁ ታውቃላችሁ?
ከብቶች የሚረቡባቸው በጎች፣ ፍየሎች የሚረቡባቸውን ቤት አይታችሁ ታውቃላችሁ? ቶታሊ ስታንዳርዳቸውን ያላሟሉ ናቸው። ለምን? አንዱ ከአንዱ እያየ ስለሚሰራ። ምንኮርጀዋለን ማንኮርጀዋለን። የዚህ ቻናል አድማጮች ከኔም ቢሆን መኮረጅ የለባችሁም። የኔ ምክንያት እስካልጠየቃችሁ ድረስ ከኔ እንዳኮርጁ። ተኮርጆ ስራ አይሰራም። እኔ ቀን 5 ሰዓት ላይ ዶሮዎቼ ምግብ ከሰጠው እናንተ ቀን 5 ሰዓት ላይ ለዶሮዎቻችሁ ምግብ መስጠት የለባችሁም። ለምን? እኔ ምክንያት ስላለኝ። አመጋገባቸውን ላሻሽል ሊሆን ይችላል። የቀን ፍጆታቸው አንጻር ሊሆን ይችላል የተሰጠው። ካለው አካባቢ ካለው አየር ጋር አዛምጄ ሊሆን ይችላል የሰጠውት። እኔ መኖን ፕሪፔር ያረኩበት ወይ የሰራውበትን መንገድ ያዘጋጀውበትን መንገድ ወሳኝነት አለው። ስለዚህ ብዙዎቻችን የሆነ ነገር እንወስዳለን። ይሄ በቤት ብቻ ሰጠዋችሁ፣ በአመጋገብ ብቻ ሰጠዋችሁ እንጂ የሆነ ሰው የቦቫንስ ዝርያን ካስገባ የሆነ ሰው ቦቫንስ ማስገባት ግዴታ አለበት ብለን የምናስበው። በከብቶችም ሆሊስቲኖችን ያስገባ ሰው አሁንም ሌላ ሆሊስቲን ማስገባት አለበት። እሱ የሚፈልገው ምንድን ነው? አካባቢው ላይ ምን የወተት ውጤቱን ወደ ምን ፕሮሰስ ይደረጋል ወይ ቀጥታ ለተጠቃሚዎች ነው የሚቀርበው ወይ አካባቢው ላይ ያሉ ሰዎች ምን አይነት ወተትን ይፈልጋሉ? ስለዚህ ዝርያዎችን መምረጥ መቻል አለባችሁ ማለት። የሆነ ሰው ፍየል ማርባት ከጀመረ የሆነ ሰው ፍየል ማርባት እንደዛ አይደለም። አካባቢ ወሳኝነት አለው። ስለዚህ የምናረጋቸው ነገሮች እንዳለ ተኮርጆ መሆን የለባቸውም። ማን የቱ ጋር ይጠቅማል? በምን ያክል ደረጃስ ማድረግ አለብኝ? አሰራሬስ እንዴት ነው? ለአካባቢዬ፣ ለዶሮቼ፣ ለከብቶቼ፣ ለበጎቼ፣ ለፍየሎቼ ብላችሁ ነው ማሰብ የሚኖርባችሁ ማለት ነው። እኛ ሀገር ላይ እኮ አሁን ባለው ሰዓት የሆነ ሰው የሆነ ድርጅት መኖ እየተጠቀመ ከሆነ አሪፍ ነው ብለን እናስባለን። ነገር ግን ደግሞ ሁለታችንም ተመሳሳይ ድርጅት ያለው ያመረተው መኖ ብንጠቀም ኳሊቲው ሁለታችንም ጋር ወይም ደግሞ ዶሮዎች ፐርፎርም የሚያደርጉበት መንገድ ወይም ደግሞ ፕሮዳክቲቪቲያቸው፣ ጤናቸው፣ የግሮዝ ሬታቸው ተመሳሳይ ሊሆን አይችልም። ለምን? እኔና እሱ እኩል አይደለም ዶሮ ያስገባ ነው። ከእኩል ከአንድ አይነት ቦታ አይደለም የሚወሰድ ነው። አንድ አይነት አያያዝ አይደለም እያያዝን ያለ ነው። አንድ አይነት አካባቢ አይደለም ያለ ነው። እንዴት ተመሳሳይ ስራ ልንሰራ እንችላለን? መሆን የለበትም። አሁን ባለው ሁኔታ እኮ አዳማም ያለ ሰው ደብረ ብርሃንም ያለ ሰው እኩል አይነት ስራ እየሰራ ያለበት ሁኔታ ነው ያለው። በከብትም በሉት በበግም በበዶሮም ብሉት። ስለዚህ አንኮራረጅ የሚለውን ነገር ነው። መኮረጅም ካስፈለገ እንኳን እኔ አካባቢ ያለ ሰው ከኔ መኮረጅ ማየት ያንን ነገር ማየት እንኳን ቢፈልግ ሰው ምክንያቱንም አብሮ መጠየቅ ይኖርበታል። ለምንድን ነው እንደዚህ ያደረግከው የሚለውን ወይም ደግሞ ምንም ነገር ሳያስቀር የኔኑ አይነት እኔ ጎረቤቴ ካለ የኔኑ አይነት ነገር መድገም ይችላል። ከዚህ ጋር ተያይዞ ማወቅ አስፈላጊ ነው የሚሆነው ማለት ነው። ሌላው እንግዲህ አንድ እኔ ጎበዝ ነው የምለው ዶሮ አርቢ በቃ ለዶሮ እርባታ ይሆናል የምለው ሰው ከዶሮ እርባታ የሚያገኘውን ትርፍ ወይም ደግሞ ከከብቶች ያገኘውን ትርፍ ወደ ሌላ ነገር ላይ ሄዶ ኢንቨስት የማያደርገው ከሆነ ጎበዝ ነው። መልሶ ለከብቶቹ ማስፋፊያ ወይም ደግሞ ለበጎች ጭማሪ፣ ለፍየሎች ጭማሪ፣ አሳማም ከሆነ አሳማ ጭማሪ፣ ዶሮዎችም ከሆነ ዶሮ ጭማሪ ቦታ ገዝቶ ቤት ሊገነባ ይችላል። የዶሮዎችን ብዛት ሊጨምር ይችላል። የተለያዩ ማሽነሪዎችን ሊያስገባ ይችላል ከመኖ ማምረት ጋር ተያይዞ። ስለዚህ ገንዘቡ መልሶ እዛው ላይ ኢንቨስት የሚያደርግ ከሆነ እጅግ የሚደነቅ ሰው ነው። ከዚች የሚያገኛትን ነገር ለቤተሰቡ ሄዶ የሚያውል ከሆነ ከዚች የሚወስዳትን ነገር መልሶ ደግሞ ለራሱ ቤት አስቤዛ የሚጠቀምበት ከሆነ ወይም ደግሞ ለሌላ ፐርፐዝ የሚጠቀምበት ነገር ከሆነ ፈጽሞ ዶሮ አርቢ አይሆንም። እርባታውም ላይ ደግሞ አይቀጥልም። ለምን? ዶሮም ብትሉት ከብትም ብትሉት ብዛትን የሚጠይቅ ነገር ነው። ለመለወጥ ራስን ለማሻሻል ብዛትን የሚጠይቅ ነገር ነው። ስለዚህ ግዴታ የምታገኙትን የተጣራ ኔት ፕሮፊት ለዛው እርባታ ማስፋፊያ መጠቀም፣ ያንን እርባታ ኤክስፓንድ ለማድረግ መጠቀም ይኖርባቸዋል ማለት ነው። ካልሆነ ግን እዚች ጋር 100 ሺህ ብር ስታገኙ ሮጣችሁ የሆነ ነገር የምታደርጉ ከሆነ የዚህ ጋር ያለው እርባታ እየቀጨጨ ነው የሚመጣው። ይቀጭጭባችኋል። እዚህ ጋር ያለው ስራ ይቀጭጭባችኋል። 50 ሺህ ብር ስታገኙ አንስታችሁ ሮጣችሁ የሆነ ነገር የምታደርጉበት ከሆነ ይቀጭጫል ስራው። ነገ ምናልባት 50 ሺህ ብር መልሶ ላያመጣ ይችላል። ሌላው እንግዲህ በመጨረሻ ደረጃ አንድ የሚያስደነግጥ ነገር ልንገራችሁ። እንግዲህ ዶሮ እርባታ ላይ ሲሰራ በአንድ ጊዜ ልጥጥ ሀብታም መሆን የሚፈልጉ ሰዎች አሉ። ሂደት ነው። ሀብት ሂደት ነው ብዬ ነው የማስበው። ከእናንተ በላይ ባላቅም ሂደት ነው። ዶሮ እርባታ ላይ ገብታችሁ ከ6 ወር በኋላ ብር በብር አትሆኑም። መጠነኛ የሆነ ትርፍ ነው የምታገኙት።
ተመጣጣኝ ሊባል የሚችል ትርፍ ታገኛላችሁ። ከዛ በላይ ግን አታገኙም። አንድ ጊዜ ገብታችሁ ገንዘቦችን ለማፈስ የምትፈልጉ ሰዎች አሉ። በአንድ ጊዜ እንደዚህ ያደርጋለሁ ኤክስፔክቴሽናችሁ በጣም ሃይ የሆኑ ሰዎች አሉ። ምን የእናንተን ፕሮፊታብል የምትሆኑበትን ማርጂን ከፍ ታደርጉታላችሁ። ኤክስፔክት የምታደርጉበት መጠን በጣም ከፍተኛ ነው። በአንድ ጊዜ ሀብታም፣ በአንድ ጊዜ ብዙ ገንዘብ የምታገኙበት፣ በአንድ ጊዜ የምትለወጡበት አይደለም። ሂደት ይፈልጋል። የመጀመሪያዎቹ የጀማሪ ዶሮ አርቢዎች ሂደት ምንድነው? ሙያውን ታውቁታላችሁ። መጠነኛ የሆነ ትርፍ ታገኛላችሁ። ድጎማ ካገኛችሁ በቀጣይ ባች ስታስገቡ ድጎማ ፋይናንሻል የሆነ ነገር የምታገኙ ከሆነ የገንዘብ ብድር መሰል ነገሮችን የምታገኙ ከሆነ ኤክስፓንድ አድርጋችሁ ማስገባት ትችላላችሁ። በጣም በከፍተኛ ሁኔታ አስፋፍታችሁ ፍሎክ ሳይዙን ጨምራችሁ መስራት ትችላላችሁ። ከዛ ውጪ ግን ይሄ በአንድ ጊዜ ልጥጥ የመሆን በአንድ ጊዜ ሀብታም የመሆን ባህሪ ያላቸው ሰዎች ያጋጥሙኛል። በአንድ ጊዜ ሀብታም ለመሆን የትኛው ቢዝነስ ነው እንደዛ የሚያደርገው? ከሌብነት ውጪ ሌብነት ብቻ ነው በአንድ ጊዜ እንደዚህ ሊያደርግ የሚችለው። ስለዚህ ሂደቱን ብትቀበሉት ውደዱት ይባላል አይደል? ሂደቱን የምትሄዱበትን ሂደት መውደድ በጣም ከፍተኛ ጥቅም እንዳለው አድርጌ ነው የምረዳውና ሂደት አለው። አትሆኑም ማለት አይደለም ወይ አታገኙ ማለት አይደለም። ነገር ግን በአንድ ጀንበር የሚሆን ነገር የለም ለማለት ፈልጌ ነው። ስለዚህ ከዛ ጋር ተያይዞ እንግዲህ ብዙዎቻችሁ በአንድ ጊዜ የጥሩ ገንዘቦችን ማግኘት እንድትጀምሩ እርባታ ላይ ከፍተኛ ሪስክ አለው፣ ከፍተኛ ትርፍ አለው። እውነት ነው። በጣም ከፍተኛ ኪሳራ ሊኖረው ይችላል፣ ከፍተኛ ትርፍም ማጠብቁት። ለምሳሌ በዚህ ወቅት ላይ እንቁላል ጣይ ያለው ዶሮ አርቢ ካለ ከፍተኛና በቃ ሊጠበቅ የማይችል አይነት ትርፍ ሊያገኝ ይችላል። በዚህ ወቅት ላይ ሄዶ ደግሞ እንቁላል በሚቀንስበት ሰዓት መካከለኛ ሊባል በሚችል ደረጃ ሊያገኝ ይችላል። ማወቅ ካሉብን ነገሮች ውስጥ ሁሉም ነገር ሂደትን እንደሚፈልግ ማወቅ አስፈላጊ ነው። የመጀመሪያ ልምድን ታካብታላችሁ። ከዛ የዶሮችን ብዛት ትጨምራላችሁ ወይ የከብቶቻችሁን ብዛት ትጨምራላችሁ። ያው ሪስክ መጠኑ የተለያየ ነው በየእርባታው ላይ የወተት ላሞችም፣ የሚደልቡ ከብቶችም፣ የበጎችም፣ የፍየሎችም፣ የዶሮዎችም ዶሮ ካልን ደግሞ የእንቁላል ጣይም፣ የስጋም፣ ጫጩት ማሳደግም እንደዚህ ሁሉ የተለያየ የሪስክ መጠን ስላላቸው ከዚህ ጋር ተያይዞ ከግምት ውስጥ ማስገባት አስፈላጊ ይሆናል ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ሀሳብ እነዚህ አምስቱ በደንብ አንገብጋቢ ሊባሉ የሚችሉ ናቸው ብዬ ያስቀመጥኳቸው ናቸውና ምናልባት ከተጠቀማችሁበት ቪዲዮዎቻችንን ላይክ ማድረጋችሁን እንዳትረሱ። ከተመቻችሁም ደግሞ ሀሳብ አስተያየቶቻችሁን ጻፉልን። ሰብስክራይብ ያላረጋችሁና እስካሁን ድረስ ታግሳችሁ ያዳመጣችሁኝ ያላችሁኝ ክበሩልኝ። ለእናንተ ተመጣጣኝ እናንተን የሚመጥን አይነት መረጃ ደግሞ እስካቀርብላችሁ ሰላም። አስረክበናል። አብዛኛው ነገር ሰርቶ እሱ አጠናቆታል። ምንም የተለፋበት አይነት ስራ አይደለም። ኬሚካል ርጭት ብቻ ነው አድርገን የገባ ነው። ተሞክሮ አለው፣ ልምድ አለው። ከዚህ ቀደም ገንቢ የሚባሉ ሀሳቦችን ለግሶኝ ነበረ እና ደግሞ እዚህ ስንመጣ ደግሞ ከአጋዥም ነው የተለያዩ ቦታዎች ላይ የተለያዩ ዶሮችን ስናስረክብ በመታዘብ ቆመውን የሚመለከቱ አሉ። የስራው ባለቤት ሌላ ሰው እንደሆነ ማለት ነው። ነገር ግን እዚህ ስንመጣ ያየ ነው የተለየ ነገር ነው። ትህትናም ታታሪነትም እዚህ እርባታ ውስጥ አለ። እንግዲህ ስለሰራ ነው ስራ ደግሞ ከኔ በበለጠ ሰልጣኛችን ስለሰራናቸው ስላስረከብናቸው ስራዎች ወይም ደግሞ ቃል ስለገባነው ስራ በተወሰነ መልኩ ቢሆን አስተያየት ይሰጣል። እሺ፣ አመሰግናለሁ። በጣም ነው የማመሰግነው። ምክንያቱም በተባለው እኔ ችግርም አጋጥሞኝ ነበር። ቤት አሰራር ላይ የነበረ ችግር ነበረ። ስልጠናውን መውሰድ እንዳለብኝ አውቄ ወደ ስልጠናው ቦታ ሄድኩኝ። እርማት ተሰጠኝ። እርማቱን እስክሰጥ የመውሰጃ ጊዜ እንኳን ደርሶ ነበረ። እባካችሁ ተባበሩኝ አልኩኝ። ምንም ማቅማማት በእውነት አመሰግናለሁኝ። ቀን እስኪያልፍ ድረስ ተባብሮኝ ይኸው ዛሬ ቃላቸውን ጠብቀው ዶሮችን አስረክበውኛል። ቀሪ ነገሮችንም የምክር አገልግሎት ሰጥተውኛል። አሁንም ከጎኔ እንደሚሆኑ ቃል ገብተውልኛል። ከምለው በላይ ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። የተሻለ ነገር ሰርቶ ደግሞ እኛም ሰጥተን ተባብረን ለውጥ የምናመጣበት ጊዜና ዘመን ያድርግልን። በጣም አመሰግናለሁ። እኔም በጣም አመሰግናለሁ።